በባይብል ውስጥ እና በቁርአን ውስጥ ብዙ ኮመን ነገሮች አሉ። ብዙ አብርሃም ኢብራሂም የጋራ ነው። እንደ ነብይ የጋራ ነው። እንደ አባት የጋራ ነው። ሙሴ የጋራ ነው። ዳውድ የጋራ ነው ወይም ዳዊት የጋራ ነው። ሱሌማን የጋራ ነው። ብዙ የጋራ ነገር አለ። ግብጽ በቅርቡ ሄጄ ባየሁት ጥቂት ሰዎች ሜዳው አይተዋል። አዲስ ካፒታል እየገነቡ ነው። እዛ ውስጥ አንድ ትልቅ ቸርችና አንድ መስጂድ ሰርቷል የግብጽ መንግስት። በጣም የሚያስቀና መስጂዱ ብዙ ሩሞች አሉት። ታች ላይ ሩሞች በጣም ሰፋ ያሉ ሩሞች አሉት። በእያንዳንዱ ሩም ውስጥ ከቁርአን ላይ ኢጅፕት የሚል አያ የትኛውም አያ ካለ በየጁዙ በ30ም ጁዝ ስለ ቁርአን የሚወራው ስለ ግብጽ የሚወራው ነገር ቤት ውስጥ አለ ተቀርጾ። ማንም ቱሪስት መጥቶ የትም ዓለም ሙስሊም ያን ቦታ ከጎበኘ ግብጽና አላህ የተለየ ነገር አላቸው በቁርአኑ ስንት ተጠርቷል ብሎ ያስባል። በፍራውን ምክንያትም ቢሆን ብዙ ቦታ ስላሉ ማለት ነው። ባይብል ላይ ስትሄዱ በሙሴም በዮሴፍም በመናም ምክንያት በጣም ብዙ ቦታ የኢጅፕት ስም አለ። ቸርች ውስጥ በየቦታው ኢጅፕት የተባለው ነገር ጽፈውታል፣ ቀርጸውታል። ማንም ክርስቲያን ሄዶ ኢጅፕት የእስላም ሀገር ናት አይልም። ባይብል ይሄን ያክል ያቃታል ወይ ነው የሚለው። በዚያ መንገድ ሃይማኖትን የምንገፋፋበት የምንጠላላበት የምንራራቅበት ሳይሆን የሚያለያየንን ፓርት መተው፣ አንድ የሚያግባቡንን ነገሮች በጣም አብሮ መኖር ይቻላል። የግድ መጣላት አያስፈልግም። የእምነት ነገር የፖለቲካ ነገር እንደ ልብ መስጠት ነው። አንዳንዱ ይሄ ብርጭቆ ነጭ ሆኖ ይታየዋል፣ አንዳንዱ አይታየው። ችግር የለውም፣ በራሱ መንገድ ያስብ። ግን በየቦታው በጣም ጠቃሚ የሆኑ ልንማርባቸው የሚገቡ ጉዳዮች አሉ። ከነሱ ወስደን በጋራ መኖር እንችላለን ብሎ ማመን ያስፈልጋል።